ከቀናት በፊት አነጋጋሪ በሆነውና አንዲትን ታዳጊ መደብደብ ጉዳያቸው ወደ ሕግ ያመራው እነ ፊርዶስን በተመለከተ ፍርድ ቤቱ የሰጠው አነጋጋሪ ውሳኔ የበርካቶችን ትኩረት ስቧል። ፍርድ ቤቱ ምን ተናግሮ ይሆን? የተላለፈው ውሳኔና እንዲሁም ደግሞ ከጥፋተኞቹ ጋር በተገናኘ የተሰማው ጉዳይን በተመለከተ በዛሬ መረጃ ሰዓታችን የምናነሳና የምንቃኝ ይሆናል። በሌላ በኩል ደግሞ ለ3 ዓመቱ ሕፃን በሙዝ ውስጥ መርዝ ሰጥታ የገደለችው የተማሪዎች መጋቢን በተመለከተ የበርካቶችን ልብ የሰበረ አሳዛኝ ወንጀል ታሪክ ሰምቷል። ይህን ጉዳይ በተመለከተ እንዲሁ በስፋት የምናነሳና የምንቃኝ ይሆናል። ውድ ቤተሰቦቻችን እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። ወደ ዝርዝሩ ገባን። መልካም ቆይታም። ለ3 ዓመቱ ሕፃን በሙዝ ውስጥ መርዝ ሰጥታ የገደለችው የተማሪዎች መጋቢ ሴት ጉዳይ የበርካቶችን ትኩረት ስቧል፣ የበርካቶችንም ልብ ሰብሯል። ይህች ሴት የፈጸመችው ተግባርም እጅግ በጣም አሳፋሪ ከመሆኑ በላይ የጭካኔና የአረመኔነት ጥግ ተብሎ እንዲጠራ አድርጓል። ጉዳዩ ለመስማት ይከብዳል፣ ለማየትም ይዘገናል። ግን ደግሞ ተፈጽሟል ሆኗል። በዚሁ ሀገራችን በአዳማ ከተማ ውስጥ ነው። ለጉዳዩ እማኝ የሆኑት የአዳማ ፖሊስ መዝገብና ፍርድ ቤት ውሳኔ ነው። ሰውየው ከሚስቱ ጋር መስማማት ያቀተውና በቃን በቃሽን ተባብለው ይለያያሉ። እሱም ሌላ ገባ፣ እሷም እንደዛው ሌላ ህይወት መስመር መርታ ሌላ አጋር አገኘች። በአጋጣሚ ታዲያ ሁለቱ ሚስቶች የሚሰሩት አንድ ትምህርት ቤት ውስጥ እንደነበር የወንጀል መዝገቡ ያስረዳል። የቀድሞዋ ሚስት መምህርትም የአሁኗ ደግሞ የተማሪዎች መጋቢ ሆነው ይገናኛሉ። ይሁን እንጂ ከዓመታት በኋላ ባል የፈታት ሚስቱን መለካከፍ ይጀምራሉ። ይህ ደግሞ አዲሷ ሚስቱን እያስከፋት መጣም። በመልካም ግንኙነት የነበራቸው ሁለቱ ሚስቶች የጎሪጥ መተያየት ጀመሩ። የጎሪጥ መተያየታቸው የኋላ ኋላ ያመጣው መዘዝ እጅግ አደገኛና የከፋ ነበር። ሕፃን ልጅ ላይ እስከ መጨከን የደረሰ። የቀድሞ ሚስቱ ደግሞ ካገባችው ባሏ ልጅ ወልዳ 3 ዓመት ተኩል ደርሷል። ሕፃኑ ሁለቱ ሚስቶች የሚሰሩበት ትምህርት ቤት ውስጥ እየመጣ ከእናቱ ጋር የተጫወተ የእናቱን የቀድሞ ባል ሚስት የምትሰጠውን ምግብም እየተመገበ ይውላል። ይሁን እንጂ ሕፃኑ አንድ ቀን በድንገት በጠና ታመመና ሆስፒታል ገባም። ምርመራና ሕክምና ቢደረግለትም ሊድን ባለመቻሉ በዚያን ቀን ሕይወቱ ያልፋል። የሕክምና ማስረጃው እንደተናገረው ከሆነ በሙዝ ውስጥ ተከቶ በተሰጠው መርዝ ነው ሕፃኑ ሊሞትና እንዲሁም ሕይወቱ እንዲያልፍ የተደረገው። ፖሊስ ባደረገው ምርመራ ይህን ወንጀል የፈጸመችው የአሁኗ ሚስትና አብራ የምትሰራው የሕፃናት መጋቢ መሆኗ ተረጋግጧል። ይህ ዘመን ጉድ የሚያስብለው አነጋጋሪውና ልብ ሰባሪው የወንጀል ታሪክ በርካቶችን ያስቆጣ ይገኛል። ይህች ሴትም ከበድ ያለ ቅጣት እንዲተላለፍባት የሚጠይቁ ድምጾች ከየአቅጣጫው ብቅ እያሉ ይገኛሉ። የሕክምና ማስረጃው እንዳረጋገጠውና እንደተናገረው ከሆነ በሙዝ ውስጥ ተከቶ በተሰጠ መርዝ ሕፃኑ መሞቱ ተረጋግጧል። ፖሊስ ባደረገው ምርመራ ይህን ወንጀል ድርጊት የፈጸመችው የአሁኗ ሚስቱና አብራው የምትሰራው የሕፃናት መጋቢ መሆኗን ያረጋግጣል። የቀረበለትን ማስረጃ የመረመረው ፍርድ ቤቱ ደግሞ በ19 ዓመት ጽኑ እስራት እንድትቀጣ ወስኖባታል። ወደ ሌላኛው መረጃችን ስናልፍና ስንሻገር ከቀናት በፊት የበርካቶችን ትኩረት ስባ የነበረችውና እንዲሁም በርካቶች እነዚህ ሰዎች ለሕግ ይቅረቡ የሚል ድምጻቸውን ሲያሰሙ የነበሩት የነ ፊርዶስን ጉዳይ በተመለከተ አዲስ ነገር ሰምቷል። የእድሜያቻቸውን ቤቷ ድረስ ገብተው ሲደበድቡና ከፍተኛ የተባለ አካላዊ ጥቃት ሲያደርሱባት የነበሩ ግለሰቦች ጉዳይ በተመለከተ ከፍተኛ ማጣራት እየተደረገ እንደነበር ተገልጿል። በተለይም ደግሞ የወንጀል ድርጊቱን የፈጸሙት ታዳጊዎቹ በቁጥጥር ስር ውለው ጉዳያቸው ዳግም እንዲታይ ያስገደው ሁኔታ ተፈጥሮ ነበር። ከዚህ ጋር በተገናኘ በቁጥጥር ስር ከዋሉ በኋላ ለፍርድ ቤት መቅረባቸው ተገልጿል። ፍርድ ቤቱም በእነሱ ላይ አነጋጋሪ ውሳኔ መወሰኑም ታውቋል። በነ ፊርዶስ ጉዳይ ፍርድ ቤቱ የሰጠውና ያስተላለፈው ውሳኔ ብዙዎችን ትኩረት ስቧል። እነዚህ ታዳጊዎች ኦብሲኒት የተባለችውን የእድሜያቻቸውን በመደብደብ የተከሰሱ ሲሆን ነሐሴ 13 ቀን 2018 ዓ.ም ፍርድ ቤት ቀርበው ጉዳያቸው ሲታይ እንደዋለ የፍርድ ቤቱ የችሎት መዝገብ አረጋግጧል። ተከሳሾቹ ፍርድ ቤት የቀረቡት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ነዋሪ በሆነችው ኦብሲኒት የተባለችው ታዳጊ ላይ ፊርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን የተባሉት እነዚህ 3 ያክል ተከሳሾች መኖሪያ ቤቷ ድረስ በመግባት ከፍተኛ የተባለ ድብደባውን በእሷ ላይ ሲፈጸሙ የሚያሳይ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ በቁጥጥር ስር መዋላቸውን የፍርድ ቤቱ መዝገብ ያመለክታል። ፖሊስ እንደተናገረውና አስታውቀው ከሆነ ከመደብደብ ባሻገር
ቀርጸው በቪዲዮ መዋላቸው ለምን አስፈለገ የሚል ጥያቄ ተነስቷል። ድርጊቱ የተፈጸመው ከ10 ወራት በፊት ጥቅምት 24 ቀን 2018 ዓ.ም መሆኑን የገለጸውና ያስታወሰው አዲስ አበባ ፖሊስ ዋና መምሪያ በወቅቱ ተከሳሾቹ ፍርድ ቤት ቀርበው በጊዜ ቀጠሮ ለ18 ቀናት ያክል ታስረው እንደነበር አስታውቋል። ነገር ግን ፍርድ ቤቱም ከሳሽና ተከሳሽ የተፈጠረውን ችግር በሽምግልና ለመፍታት በመስማማታቸው ምክንያት የክስ ሂደቱ በእርቅ እንዲቋረጥ መደረጉን ፖሊስ ባወጣው መረጃ አመላክቶና ጠቅሶ አልፏል። በጊዜውም ታዳጊዋ በራሷ ጉዳይ ላይ ነገሮችን የምትወስንበት እድሜ ላይ ባለመገኘቷ ምክንያት አጠቃላይ ፍትህ ሂደቱ ወላጅ እናት ሲከታተሉ እንደነበርም የዘገባ ወደ ኋላ መለስ ብሎ አስታውሷል። ነገር ግን የተጎጂዋ እናት ፍላጎትም ያላገናዘበ የሚገባትን ፍትህ የማግኘት መብቷንም የነፈገና በተደረገባቸው ከፍተኛ ጫና ምክንያት በሌሎች አካላት ክሱ እንዲቋረጥ መደረጉ አግባብነት የሌለው ውሳኔ ነው ሲል አሁን ላይ በርካቶች ሐሳባቸውን እንዲሰጡ ምክንያት አድርገዋል። ቪዲዮ ከተለቀቀ በኋላ በማህበራዊ ሚዲያ የተፈጠረው ቁጣና እንዲሁም ደግሞ የህግ ሂደቱን ጥያቄ ምልክት ውስጥ የከተተው ሐሳብ መነሳቱን ተከትሎ ዳግም ጉዳያቸው በፍርድ እንዲታይ ሆኗል። የሆነው ያለ በፍርድ ቤት አሰራር የተዘረጋ መዝገብ በድጋሚ ተከፍቶ የማይታይ መሆኑን ተከትሎ አንድ ሰው በአንድ ወንጀል ሁለት ጊዜ ስለማይጠየቅ ፖሊስ በምርመራ ስራው የተለያዩ አማራጮችን ሲመለከት ቆይቷል። ልጆቹ ፍርድ ቤት ተገቢውን ቅጣት እንዲያገኙ ለማድረግም ሰሞኑን ከፍተኛ ጥረት ሲደረግ እንደቆየ ዘገባዎች ወደ ኋላ መለስ ብሎ አመላክቷል። በዚህ ሂደትም ነሐሴ 13 ቀን 2018 ዓ.ም ፊርዶስ መሐመድ፣ ኤደን ዳዊትና ሃኒ ሁሴን ክስ ተመስርቶባቸው በፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ ወንጀል ችሎትም ጉዳያቸውን ተመልክቶታል። ታዲያ ፖሊስ ክስ ከመሰረተባቸው ጉዳዮች መካከል አንደኛው ተንቀሳቃሽ ምስሉን በድጋሚ እንዲለቀቅ ያደረጉት ሆነ ብለው ልጅቷን ስነ ልቦና ለመጉዳትና ለማሸማቀቅ በማሰብ ነው የሚል ነው። ሁለተኛው ደግሞ አጠቃላይ ፈጸሙት ድርጊት ታዳጊዋ ማህበራዊ ጉዳትን ያስከተለ እንደሆነ በመጥቀስ በአቃቤ ሕግ በኩል ሶስቱ ተከሳሾች ላይ ክስ እንዲመሰረትባቸው ማድረጉን ይህ ዘገባ አስታውሶና አመላክቶ አልፏል። ፖሊስ ተከሳሾቹ ከፈጸሙት ድብደባ ተግባር በተጨማሪ በሌላ ወንጀል ድርጊት ስለሚጠረጥራቸው ከዚህ ወንጀል ጋር ተያይዞ በቁጥጥር ስር ለማዋል የሚፈለገው ሌላ አካል ስላለ የጊዜ ቀጠሮ ይሰጠኝ በማለት ችሎቱ እንደጠየቀም ተገልጿል። ተከሳሾቹ የዋስትና መብታቸው ተከብሮላቸው ጉዳያቸውን በውጭ ሆነው መከታተል እንዲችሉ ጥያቄ አቅርበው የነበረ ሲሆን ፖሊስ የተከሳሾቹ መፈታት የምርመራ ስራው ላይ ከፍተኛ የተባለ ክፍተት እንደሚፈጥርበት ፍርድ ቤቱን ሊያሳምን ችሏል። ተጨማሪ የምርመራ ጊዜም እንዲሰጠው በጠየቀው መሰረት ይህም ይሁንታ አግኝቷል። በዚህ መሰረትም ሶስቱም ተከሳሾች በእስር ላይ ቆይተው ለነሐሴ 19 ቀን 2018 ዓ.ም በድጋሚ ፍርድ ቤት እንዲቀርቡ ውሳኔ መተላለፉን ዘገባው አመላክቷል። የድብደባ ድርጊቱ ልጃቸው ላይ ሲፈጸም እንዳልነበሩ የሚናገሩት ወላጅ እናት በበኩላቸው በወቅቱ ጉዳዩን ከሌላ ሰው ሰምተው ክስ እንደመሰረቱ ገልጸዋል። ነገር ግን ካለባቸው የኢኮኖሚ ችግርና በበርካቶች በተደረገባቸው ጫና ምክንያት ለመስማማትና የእርቅ ሂደቱ ለመፈጸም እንደተገደዱ አስታውቋል። አባት ወንድምና እህት እንደሌላት የምትናገረው የተደብዳቢዋ ኦብሲኔት ጓደኞቿ ቢሆኑም ባለባሌ ወሬ ምክንያት እንደደበደቧት ለፖሊስ ቃሏን ሰጥታለች። ፊርዶስ መሐመድ በበኩሏ ኦብሲኔት ከወንድ ጓደኛዬ ጋር እንድጣላ ሆነ ብላ ስሜን አጥፍታለች፣ በዚህም ከፍተኛ ጉዳት ስለደረሰብኝ ቪዲዮውን ለፍቅረኛዬ ለማሳየት አስበን እየቀረጸን እንደበደብናት ስትል ተናግራለች። ይህን ጉዳይ በተመለከተ ፍርድ ቤቱ ወደፊት የሚያስተላልፈው ውሳኔ ምን ይሆን የሚለው በበርካቶች ዘንድ ተጠባቂ እንዲሆን አድርጎታል። ታዳጊዋ ስትደበደብ የሚያሳየው ምስል በማህበራዊ ትስስር ገጽ በስፋት ከሰራጨ በኋላ በርካቶች የድጋፍ እጃቸውን እየዘረጉ ይገኛሉ። ኑቲ የተባለውና በቲክቶክና በሌሎች ፕላትፎርሞች በስፋት የሚታወቀው ወጣት በኩሉ ለተደብዳቢያ እጅግ ዘመናዊ ስልክ ከመስጠቱ ባለፈም ለወላጅ እናትም ለስራ ማቅለያ እንዲሆን እጅግ ዘመናዊ ልብስ ማጠቢያ ማሽን መሰጠቱ የሚታወስ ነው። እነሱ ለማገዝና ለመርዳት ካሉበት የኢኮኖሚ ጫና ለማላቀቅም በርካቶች ጥረት ያደረጉና ርብርባቸውን እንደቀጠሉ ይገኛሉ። ያሙኑ ግን ይህን ጉዳይ የፈጸሙ ግለሰቦች በሕግ መጠየቃቸው ብቻ ሳይሆን ተገቢው ፍትህና ውሳኔ እንዲሰጥም በርካቶች ድምጻቸው ማሰማት ላይ ይገኛሉ። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? በሐሳብ መስጫ ሳጥናችን በኩል ልታካፍሉ ልትጋሩን በአክብሮት እንጋብዛለን። እኛ ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። የዛሬን በዚህ አጠናቀቅን። በያላችሁበት ጥሩ መልካም ጊዜ ተመኘን።